አንተ ይዙ ምን ሆነሃል? እንዴት ረግጣቸው ትወጣለህ? ምንም ቢሆን ጓደኞች አይደል እንዴ? ደስታ ያስደስታቸው። የነሱ ስኬት እንዲነገርኩ ግዴታ ነው መውደቅ የለብኝም። በክፉ አስበውት አይመስለኝም። አስበውት ቢሆን ይሻለኝ ነበር። እንዴት? ቢያንስ ክፋታቸው ከውስጣቸው አይደለም ብዬ አስብ ነበር። ታስቦ ያልተደረገኩ ከውስጤ ነበረ። እሺ ለኔ ብለህ አትታገስም? ምን ድረስ ልታገስ? የነሱ ስኬት መለኪያ ጋር እስክትደርስ። የኔ ስኬት በእነሱ ልክ አይለካማ። እንደየፊታችን እንኳን አረማመዳችን ይለያያል። እሺ ለኔ ስትል ለዛሬ ብቻ እንግባ። ለነሱ የዘነበው ለኔ ያካፍቶ ስኬቴ መለኪያ እስኪሆን ድረስ እዚህ ቦታ ከተገኘው ወንድ አትበይ። በቃ አንቺ ግቢ፣ ስጨርሽ ቤት ጠብቅሻለሁ። ቆይ አንተ ምን እየሆንክ ነው? ለምን መጣሽ? የት ነው የምትሄደው? አዋራኝ እንጂ አስመሳይ። ለምን ከህይወት አትወጪም? ተወኛልሽኝ፣ ተውኩሽ አይደል? ተይኝ በቃ። አንተን ከዚህ ህይወት ለማውጣት የደከምኩት ድካማ ያሳዝንህ? አያሳዝነኝ። እንደውም አንቺ የምታየውና የምትጸየፊው ማንነቴ ነው የሚያስደስተኝ። ማለት አንቺ የምታየው ማንነቴ ላይና አንቺ የምታየው ቦታዎች ላይ ሰላም አለ፣ ትዝታ የለኝም። እኔን መጥላት ነው የምትፈልገው? ልጠላሽ ስሞክርማ ጭራሽ እየወደድኩሽ። ቆይ አንቺ ድካም ነው የኔ ህመም ነው ማሳዘን ያለበት? ንገሪኝ። እኔ ክፉን ነው ማየት የማልፈልገው። አታስቢ፣ አሁን ለራሴ ያላንቺ መኖር አውቄበታለሁ። ወይኔ ስልኬን ረሳው መሰለኝ። እኔ መሮኛል። ይሄ ወንድም አንድ ሳምንት ብሎ መጥቶ ይከርማል እንዴ? ትሰማኛለህ? ይኸውና ሻንጣ፣ ከዚህ በኋላ እዚህ ቤት ማየት አልፈልግም። አስወጣልኝ። ዛሬ እንደዚህ መሆኑን አትይ እንጂ። ዛሬም ትናንትም ያው ሸክም ነው። ለምን የተደረገልሽን ነገር ትረሻለሽ? እኔ ነኝ እንጂ ችዬ ያኖርኩት፣ እሱ ምን አደረገልኝ? እንደዛ ታመሽ እኮ ሁሉም ሲተዋን እሱ ነው ሙሉ ወጪሽን ሸፍኖ ያሳከመሽ። እሱን ላንተ ሲል ነው እንጂ ለኔ ብሎ ያሳከመኝ ይመስላል እንዴ? ኧረ እሱ ዝም በይ። አይመለከተኝም። ወይ ትዳርህን ወይ ወንድምህን ምረጥ። ይዙ ይዙ ምን ነው ተመለስክ? አይ ስልኬን ረስቼ ነው። ይዙ ደግሞ እኛ እናቀብልም። ለምን ሰው ታርቃለህ? ይገርምሃል። ደግሞ እኮ ልብስን ላጥበልህ ነው ሻንጣውን ያወጣሁት። እጹ ማስመሰል እኮ አይጠበቅብሽም። አስመሳይ። አንተ ናስቲ ናና። አቤት። ደሞዝ ስንት ነው? ደሞዝን ንገረኝ። 3000 ብር። ምን ነው? ይኸው ከዚህ በኋላ ተባራል። ሂድ። ኧረ እናት ምንም ማስተባበያ አልፈልግም። ለጉብዝና እንጂ ለስንፍና ማስተባበያ ሲኖር አይቻላል። ከቅድም ጀምሮ ቆመ እንጂ ስትሰራ አላየሁም። ኧረ ተሳስተሻል፣ ተረጋጊ። ጭራሽ የወላውን ሳትዋርድ ቀጥ ብለህ ሂድ። አለቃ እሱ እኮ አንቺ አይመለከትሽም። ወደ ስራሽ ተመለሽ፣ ካልሆነ አንቺንም ነው ማባረርሽ። ሰሚ፣ ይሄንን ቤት ስንት ሆኜ ነው ያመጣሁት? የማንም መጫወቻ ሲሆን ዝም ብያ ላይ። አንተም ሂድ፣ አንቺም ግቢ ወደ ውስጥ። ነይ 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 እስቲ። አቤት። ለሁሉም ሰራተኞች ነገራቸው፣ ይሄ የማይሰራና የሚያለቅስ ሰው እኔ ቤት ቦታ የለውም። እሺ። ደግሞ እሱም ቦታ ላይ ነበር የሚሰራው። በሱ ቦታ ሌላ ሰው እንዲታኩ ነገራቸው። አረ እሱ እኮ እዚያ ነበር የሚሰራው ቦስ። እና እሱ እኮ ሀገር ያሰለች አጭበርባሪ ነው። ሁሌ ሊጠይቅ ነው የሚመጣው። አልቻለውም ሰው አንገቱን ደፍቶ። ሰው እንዴት ወደ ኋላ ይመለሳል? ሲጀመር ቢፈልግሽ እኮ አይተውሽም ነበር። ማይፈልገኝም ከነበር እንዲቆርጥልኝ ከራሱ መስማት ፈልጋለሁ። ተረጋግታ አውራት። እሺ ምሩ፣ ለካ እየተጫወትክብኝ ነበር። ምን አይነት አስመሳይ ነህ ግን? ምን አረኩ? እወድሻለሁ ስትለኝ ከምር መስሎኝ ነበር። መሄዴ ባያሳዝን አጨብጭበት ትድረኛለህ? መውደዴንማ ሳልነግርሽ የምታውቂው ነገር ነበር። ልትደልልኝ አትሞክር። እየደለልኩሽ አይደለም፣ የተውኩሽ ስለምወድሽ። እንዴት ነው ስለምትወደኝ የምትወኝ? መውደድና ማፍቀር እኮ ትርጉሙ ከራስ በላይ ለሚወዱት ማሰብ ነው። እኔ ላኖርሽ ማልችለውን ህይወት እንድትኖርኝ ልክኩሽ። እኔ ግን ምንም ሳይኖረኝ ካንተ ጋር መኖር ነበር የምመርጠው። እሱ ያሁን ስሜትሽ እንጂ ነገሩን ተሻርለም። አሁን አንቺም የሰው ነሽ። ማውራታችን የሚቀይረው ነገር የለም። ሂጂልኝ። ሂጂልኝ? አዎ ሂጂልኝ። እንደምጠላሽ ነው መስማት እንፈልግ የነበረው። አዎ አልወድሽም። ሂጂልኝ በቃ። ታው ሂጃት በለኝ። ከልብህ አይደለም ይዙ። ሴትዮ ያምሻል እንዴ? ሂጂልኝ፣ ሂጂልኝ፣ ሂጂ። እኔ በቃ ሲጀመር ነግሬሽ ነበር። አንተም ሰው ሆነ ቀረችብህ። ነይ ይዙ ተረጋጋ። በቃ ግድ የለም። እሷን ያሳጣህ እንደነትም አንበቀለዋለን። እባክህ እንዴትም ከዚህ ላይ ፋንላቀቅ። እንዳያሳስብሽ ጸዴ መላ መጥቷል። ያውና እሱ ነው። የቱ? ያ ምንድነው? ይዙ ናውጣ አውርደው። አንተ እህቴን ምንድነው? ዝም በል። ስማ፣ የእህቴን እድሜ በልተህ መለኛ ስትሆን ትከረተሳለህ እንዴ? እህቴ ያረገችኝ የምታውቅ እኔን ሳይሆን እሷን ነበር የምታንቀው። ምን አባ ያረገች? ተናገር እንዴ! ምንድነው? ቀለበት ልታረግልኝ ባልሆነ? እስኪ መጀመሪያ ሰውሁን ሸሚዝን እንኳን ቀይር። ምንም ሳይኖር ትዳር መቼ ሰርቼ ቀየራለሁ ልትል ባልሆነ። ቆይ ማን ነው እሱ? አዲሱ ፍቅረኛዬ ነው። ተዋውቀው። ሰላም ነው? በእኔ ላይ ለዛውም በቤቴ ሌላ ወንድ። በቤቴ የቤት ኪራዩንም ቢሆን እኮ እኔ ነኝ የምከፍለው። ሌላ ነገር ሳይፈጠር ውጡልኝ። ሁለተኛ ላይሽ አልፈልግም። እውነቱን ነው? አዎ። እና አሁን ሸሚዝ ስቀይር ሰው መስዬ ታየሁሽ? አንቺ ሂጂ። ምንድነው? የሚያጸዳ የለም እንዴ? አስተናጋጅ ናስቲ። መጣሁ። ና እንጂ አጽዳው። ስማ አንተ፣ ሰው ነግሮ ነው እንደምትሰራው ወይስ አለቃችሁ ከሌለ ስራ አሰሩ? ይቅርታ፣ ሰው በዝቶ ስለነበረ ነው። ኧረ ተረጋጊ። አሁን እሱን ተወና ማኪያቶ አምጣልኝ። ይኸው ማኪያቶ ማን አለሽ አይደል እንዴ ያልኩክ? ኧረ ማኪያቶ ነበር ያዘዝሽኝ። ያዘዝኩትን ማውቀው ራሴ። ሄድና ቀይረው። ቶቶ ወንድም ማኪያቶ ነበር ያዘዝሽው እኮ።
ተዘጋጅ። አቤት። ምንድነው ስኳር የበዛበት? ስኳር እኮ ራስሽ ነሽ የጨመርሽው። አንተ ምን የተጋበኛ ነህ? ጭራሽ መልስ መልስልኛል። ሂድና ማናጀሩን ጥራልኝ። አንቺ ያምሻል እንዴ? ምን እያረግሽ ነው? ምን አረግኩ? ከዚህ በኋላ አይንሽን ማየት አልፈልግም። ዝቅ ብሎ ላስተናገደሽ ይሄ ከሆነ መልስሽ ነገ እኔ ወድቄ ብታየኝ እንኳን አትምሪኝም። አሁን ሂጂልኝ። ኧረ ለአንድ ተራ አስተናጋጅ ብለህ ቆይ ታገኘኝ ይመስለዋል። ኧረ አባት በእኔ ምክንያት እኮ መጣላት አልነበረባችሁም። አረ ችግር የለውም። እንደውም ስላጉላላን እችን ያዛት። ኧረ ለትዕግስት ይገባሃል። ባበራ ጉድ የፈላ ጀበናዬ ቁጫል። እኔ እምልሽ እሺ ካላልሽኝ ስማ፣ በጀበናዬ ቀልዳላ ቃራ እሺ እሺ። የመጀመሪያው ጧት እንደፈለኩ እስከ 6 ሰዓት ቢሆን እስከ 7 ሰዓት ተኛለሁ። አትጨቃጨቂ። በሽተኛ ነህ እንዴ አንተ? ነው እሺ አልኩ እኮ። ሁለተኛው ማታ በጣም ሲመሽብኝ ፋዘርን መጥቷል ብለሽ ትሸውጂልኛለሽ። ምጨነቅበት እዳ የለኝም ነግረዋል። እሺ እሺ። ሶስተኛውና ዋነኛው ፋዘርን አስማምተሽ ስልክ አስገዢ። ባለፈው ገዝቶ ልጥላው አንዴ አያገባኝ ማዘሯን ልጣላ። እሺ አልኩ እኮ። ምንድን ያልክ? ኧረ ምንም አላልኩም። እስከ 6 ሰዓት ልተኛ፣ ከዛ ደግሞ እኩለ ሌሊት ልጋባ። ኧረ አይደለም ዝጋ ብለህ ደግሞ ቦር ስልክ ግዛ ልትል ጀበናዬ የኔን ጀበና ከስክሶማ የሱ ስልክ አላስተረፈለች እንዳለ ቂለት ከስክስ አድርጊው። ጠሪው ወንድሜ። አቤት። ባለፈው የኔን ጀበና ምንድን ያደረከው? እማዬ በስልክ ቀልድ ታዲያ የኔ ጀበና በቀለጃ ነው ወይ? ዛሬ ይሄን ስልክ ከጥቅም ውጭ ነው የማደርገው። ዝጋ። እማዬ ስልኬ ማለት ህይወቴ ነው። የኔስ ጀበና ቀስ ማለት እኮ ነው እንዳለ ቂለት። እውነትሽን ነው በፈጠረሽ እማዬ። እንዲሁም በጆግ ውሃ ሞልተሽ አምጪ። እሺ ምን ልታረጊው ነው? ይሄ አንቺ ጀበናውን ስትነካ ምን እንደሚከተል ማሰብ ነበረብኝ። 50 ጀበና ገዛቻለሁ። አዝናለሁ። ብርቅዬ ሰምተሻል? አባዬ ስልኬ ገባ። ቡና ላፈላ ነው። ዋጋውን ሰምተሻል? አውቆ አሁን ያንተ ስራ ቡናውን እስካፈላ በር ላይ ሆነ አንዲት ሰው እዚች ቤት ዝር እንዳይል ጠብቅ። ኧረ ጠብቃለሁ። አንቺ ብቻ ቆንጆ አድርገሻል። ሂድ በቃ እኔም ላቀራል። አንዲት ሰው እዚች ግቢ ዛሬስ የመጣዩ አፈላታለሁ። ታቋላ ደናደ አላልኩም? ምን ነው ከመጀመሩ ነው ሰላም የምትይኝ? ኧረ እንደው ከምን ወሬው ደረሰሽ? ሰውየው ያሟል እንዴ? ሆ በርቄ ፈላ እንዴ? አንተ ሰው ያትዱ ዝም በል። አይሰማም። ቡናውን ነው ምንሽ? ኧረ ቡና ያርጋ አንደኛ ለምን አንቆቅ ታጣራቸው? ምናች ፋዘር ምንድን ነው? አሳልፉኝ ልግባ። እኔ እኮ እዚህ ሰፈር ከምን ያደረሱት አትሄድም? ኧረ ውሃ ቆጣሪ ነኝ። አታለ በዘዴ ገብተህ ልጠጣ። እንደውም አውቃለሁ የይመናሹ ልጅ ነህ። ምንድን ነው የሚሉት? ውሃ ልቆጥር ነው። ትሄዳለህ አትሄድም? ተቆላ። አቤት። ቡናው ፈልቷል። ቀስ ብለና። እሺ እንካ። ምንድን ነው? ምኑ? ሞቅ ውሃ እኮ ነው። አንድ ማንኪያ ብናደርግ ያለው እሱንም እኔ ሆኜ ነው።